ምንድነው አልገባሻለኝ? ሄለን እትዬ ጋር ለምን ሄደች? ሁለቱም እውነቱን ማወቃቸው አይቀርም ያለችው ለምንድን ነው? ከእትዬ ጋር ምንድነው የሚያገናኘኝ? ምናልባት እትዬ እናቴ ትሆን እንዴ? ብሌን እያስጨነቅሽኝ ነው። ምንድነው እያሰብሻለሽው? ዳግማ እንዴ ዝም በል። እንደፈልክ የምታደርጋት ሞኝነትህ ቃል የሷ ልጅ እንዳልሆነች እነግራታለሁ። ምን አልክ? ሰላም ናት እንዴ? ለሰላም ነው ያወራሁት? ምንድን ነው የሰማሁት? ቃል የኔ ልጅ አይደለችም? እንዴት ይሄን ሁሉ ጊዜ እያታለሉኝ ነበር ማለት ነው? ለነገሩ ከዚህ በኋላ ምን ይመጣል? እንደውም ብሌን የሷ ልጅ መሆኗንም እነግራታለሁ። ሰላም ግን ምን አይነት የዋሴ ናት! አንዳንዴማ የምር እናቴ በሆነች ብዬ እመኛለሁ። እሷ ላይ ባደረግኩትና በማደርገው ነገር በጣም አፍራለሁ። በጣም ታሳዝነው። ለሰላም ይሄ አይገባትም። የኛ ጻድቅ ወላጅ እናቴን ማግኘት አለብኝ። ከዚህ በላይ በሷ ናፍቆት መጎዳት የለብኝም። ዳግም እናቴ በስስት ስታይኝ ስትጨነቅልኝ ማየት ፈልጋለሁ። ስሜቱ ምን እንደሆነ እራሱ አላውቅም። አዎ ይገባኛል። አልገባህም? ቢገባህማ ትረዳኝ ነበር ዳግም። እናቴን በመልክ እንኳን ምን እንደምትመስል አላስታውሳት። መንገድ ላይ ብንተላለፍ ራሱ እኮ አላውቃትም። ይሄኔ ማን ያውቃል? የኔም እናት ልክ እንዳንተ እናት ቅርቤ ትሆናለች። ለምን እንደሆነ አላውቅም፣ ግን እናቴ ቅርቤ እንዳለች ይሰማኛል ዳግም። ሰላም ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ ወይ? አደራ ድራማ ሰላም ቃል ልጇ እንዳልሆነች ታወቀች። እንግዲህ ለብዙ ዘመናት ተደብቆ የነበረው እውነታ አሁን ላይ እየወጣ ይገኛል። እውነት እንግዲህ ለጊዜው ብትደበቅም ግን ቀኗን ጠብቃ እንደዚህ መውጣቷ ለማይቀረው ነገር አንዳንዴ ክፋት የምንሰራ ሰዎች መጨረሻችን እንደማያምር ማወቅ አለብን። እንግዲህ በእናቷ ቤት ሰራተኛ ሁና እየተሰቃየች የምትኖረው ብሌን አሁን ላይ ስለ እናቷ ማሰብ ጀምራለች። እናትየዋም ደግሞ ልጅ ናት ተብላ የመጣችላት ልጅ የእሷ ትክክለኛ ልጅ እንዳልሆነች እየሰማች ይገኛል። እንግዲህ እነዚህ ነገሮች ተደራርበው በቀጣይ በአደራ ድራማ ብሌን እናቷን የምታውቅበት መንገድ ቅርብ ነው ብዬ አስባለሁኝ። በእርግጥ እናቷን ማን እንደሆነች በትክክል የሚያውቁ ሰዎች በዙሪያው አሉ። እሷ እስከዛሬ ድረስ ስላልነቃች ነው እንጂ እንግዲህ ብሌን ከቅርብ ጊዜ ወዲህ ነገሮችን መጠራጠርና ምን እየተካሄደ ነው፣ ቃልና በኃይሉ አብዝተው ለምንድን ነው የሚጠሉኝ፣ ለምንድን ነው በቤተሰቦች የሚያስፈራሩኝ እያለች ጥያቄዎች ወደ አእምሮዋ መምጣት ጀምረዋል። እንግዲህ ሰው መጠየቅ ከጀመረ ብዙ ነገር ያውቃል ብዬ አስባለሁ። በእርግጥ በቀላሉ መንገድ እናቷን የምታውቅበት መንገድ መጥቶላት ነበረ። እሷ ግን በሰዓቱ ስሜታዊ ሆና እነዛን ሰዎች ካጠገቧ ርቃለች እና አሁን ሚስጥሩ ደግሞ መልሶ ርቋል ማለት ነው። ብዙ ጊዜ ወደ እሷ ይቀርብና እውነቱ መልሶ ይጠፋል። የሁሉ ነገር የሚሆነው ግን የእሷ ጥፋት አለበት ወይም ደግሞ እሷ ስለማታስተውል ነው ብዬ አስባለሁ። እና ውድ ቤተሰቦቼ እንግዲህ በእውነተኛ ህይወት ታሪክ ላይ ተመስርቶ የተሰራው አደራ ድራማ ሰላም ከአመታት በፊት ከ10 ዓመታት በፊት ማለት ይቻላል ልጇን አደራ ብላ ለወንድሟ በስደት ለብዙ አመት ቆይታ ካቀደችው በተቃራኒ ሆኖባት እሷ 2 ዓመት ሰርቼ መጥቼ ልጅን አሳድጋለሁ ብላ ስደትን እንግዲህ ሂዳለች። ልጇን አደራ ሰጥታ ለወንድሟ። ነገር ግን ሂዳ እሷ የገጠማት ሌላ ታሪክ ነበረ። ይህ ነገር የብዙዎች ሰዎች ህይወት ላይ የሚገጥም ነው። ሁላችንም ስደት ስንወጣ የሆነ ነገር ይገጥመናል ብለን ሳይሆን ሰርተን ተለውጠን እንመለሳለን፣ የተሻለ ህይወት ሀገራችን ላይ ይኖረናል ብለን ነው የምናስበውና
ነገር ግን ህይወት ምን ይዛ እንደምትጠብቀን አናውቅም። በህይወታችን ውስጥ ብዙ ፈተናዎች ይመጣሉ። እነዛ ፈተናዎች ደግሞ እንግዲህ ያው አስተምረውን ጠንካራ ከሆነ አስተምረውና በርትተውን ነው የሚያልፉት። ደግሞ ሰነፎች ከሆነ ጭራሽ ወድቀን እንድንቀር ነው የሚያደርገንና እና እንግዲህ ሰላም በጣም ያልጠበቀችው የብዙዎች ህይወት እንደዚህ ይሆናል። ባላደረጉት ነገር አድርጋቸዋን ተብለው እስር ቤት ገብተው ለብዙ አመት ሲፈረድባቸው እስር ቤቱ ሲበሰብሱ እናያለን። እና ሰላምም ይሄ ነገር ነበር የገጠማት። እንግዲህ ለ2 አመት እሰራለሁ ብላ ኩንትራት ይዛ ሄደችበት ቤት ውስጥ የሰዎቹ ልጅ ይሞታል እና እንግዲህ የገደልሽው አንቺ ነሽ ተብላ ነፍስ በማጥፋት ነበረ ለ10 አመታት ያለምንም ፍትህ በእስር ቤት የኖረችው ሰላም እና እነዚህ ነገሮች እንግዲህ ከልጇ ጋር በጣም እንድትለያይና የልጇን ወሬ ሁሉ እንዳታገኝ ያደረጋት እንግዲህ ይህ አጋጣሚ ነው። ከሷ መታሰርና ከሷ ስቃይ በላይ ደግሞ አንዲት ልጇ የት እንዳለች አለማወቋ ነው። ሰላም 10 አመት ሙሉ እስር ቤት ተፈርዶባት ስትኖር፣ ነገር ግን በመጨረሻ ያን ነገር እሷ ሳታደርገው እንግዲህ ይህ ሁሉ ዘመን አስቡት፣ 10 አመት ሙሉ ያለምንም ፍትህ ያለምንም ጥፋቷ ታስራ ኖረች። እመጣለሁ በ2 አመት ብላ ደግሞ ቃል ገብታለት የሄደችውና አደራ ሰጥታ ሄደችው ወንድሟ ደግሞ ቢጠብቃት ገንዘብ አትልክም፣ ቢጠብቃት አትደውልም። ታዲያ እሷ ካልደወለችና ገንዘብ ካላከች እኔ እሷ ልጅ አሳዳጊ ነኝ ወይ በሚል እንግዲህ ወንድም ሆኖ ወንድም ማለት አባት ነው በነገራችን ላይ የእህቱ ልጅ ነው እንግዲህ እና ያችን ልጅ እንግዲህ ብሌንን አውቶ ጥሏታል። አውቶ ነው ይጣላት። መጀመሪያ ቤት እያለች እሷን ያሰቃያት ነበር። ህፃን ልጅ ናት፣ ግን ያለ አቅሟ ስራ እንድትሰራ ያደርጋት ነበረ። እንዴት አይታችሁ ከሆነ ምግብ ምንም አይነት ምግብ አስቤዛ ሳያመጣላት ለምን ምግብ አልሰራሽም ብሎ ሲገርፋት እናያለን። በጣም ህፃን ልጅ ገና እኔ 6 አመት ራሱ የሆናታን አይሆናትም እኮ እና ይገርፋት ነበረ። እና ምግብ ደግሞ አምጭ ሲላት በበርበሬ ምግብ ወይ በሚጥሚጣ ትሰጠዋለች። ምግብ የለም እኮ ቤት ውስጥ ግን የት አምጥታ ትስራለት? ህፃን ልጅ ናት። እና ከመስራቷ ደግሞ የሌለውን ነገር አምጭ ይላት ነበር እና በሚጥሚጣ ስታቀርብለት እሱን በግድ እንዲያቃጥላት እንድትበላ ያደርጋት ነበረ። ከዛ ይመታት ነበረ። በመጨረሻ እናትየዋ ገንዘቧን ነበር የሚፈልገው። መጀመሪያም ቢሆን ሂጅልኝማ እኔም አደርገውን አውቃለሁ እያለ በውስጡ ሲዝትባት ነበረ እህቱን። እና እንግዲህ ብሌን ደግሞ ሲሰለቻት እንግዲህ ከቤት ወጣ ሄዳለች። እናም የዳግም እናት ወይዘሮ ገነት አግኝታ አሳደገቻት። እኔ ግን አሁን እንግዲህ እያየሁት እንዳለው ከሆነ አቶ በኃይሉ ከሰላም ጋራ የቆየ ቂም አለው ማለት ነው። ምናልባትም ሰላም ሳታውቀው እሱ በእሷ ህይወት የሚቀናባት ነገር አለ ማለት ነው። ምክንያቱም አንድ ነገር አይታችሁ ከሆነ ቃል ሰላም በጣም ሲበዛ መልካምና ጥሩ ሴት ናት። ይሄ ነገር ለእሱ አይገባትም። የምር እናቴ ብትሆን ብዬ ተመኘው። በጣም የዋህ ቅልብ ነው ያላት ብላ እንግዲህ ለአቶ በኃይሉ ስትነግረው ነበረ። በኃይሉ በመናደድ ለእሷ የሚገባትን አንቺ ነሽ ወይ የምታውቂው እና ለእኔ ነው ወይ የሚገባኝ መጥፎ ነገር? አንቺ ስለ እኔና ስለ እሷ የማታውቂው ነገር አለ ሲል እንግዲህ ለቃል ሲመልስላት ነበር። እና ያ ማለት እሷ ሳታውቀው ግን እሱ ቂም የያዘባት ሊበቀላት የሚፈልገው ነገር አለ ማለት ነው እንግዲህ ከንግግሩ እንደተረዳሁት። እና እንግዲህ በመጨረሻም ሰላም ከዛ እስር ቤት ወጥታ ነፃ ሁና ማለት ነው። እሷ እንዳልጋደለች ታውቀው ከ10 አመት በኋላ አስባችሁታል። እና ህይወት ወዴት እንደምትወስደን አናውቅም። የሰላም እቅድና የሆነባት ህይወቷ ላይ የገጠማት ነገር ይሄ የብዙዎቻችን በስደት የምንኖር እህት ወንድሞቼ ታሪክ ነው። እና እንግዲህ ከዛ በኋላ ሰላም ወደ ሀገሯ በርከት ያለ ገንዘብ ምክንያቱም 10 አመት ብዙ ነው ብትሰራ አይደለም የሰራችበትንም ባትሰራም በእነሱ ጥፋት ስለሆነ የታሰረችው የሰራችበትንም ካሳም ተደርጎ በጣም ጠቀም ያለ ገንዘብ አሰሪዎቿ ሰጥተው ነው የላኳት። እና እንግዲህ ሰላም የገንዘብ ችግር የለባትም። ነገር ግን ስትመለስ ልጇ አልነበረችም። ወንድሟን ልጅን አምጣ ስትለው ለምን እስከ ዛሬ የት ነበረች? ለ2 አመት ብለሽ ሄደሽ ይህን ሁሉ ዘመን ኑሮች መጥተሽ የአንቺን ልጅ አላየውልሽም ይላታል። እና እንግዲህ የገጠማትን ታሪክ ትነግረዋለች። እስር ቤት እንደነበረች ለ10 አመት ያለምንም ፍትህ ብዙ መከራ እንዳሳለፈች ትነግረዋለች። ያኔ በደንብ የልብ ተሰማው በኃይሉ። ስለዚህ እስር ቤት ከኖርሽማ ምንም የሰራሽበትም ገንዘብ የለሽም ድሃ ነሽ ብሎ ስላሰበ አላውቅልሽም ያንቺ ልጅ በማለት አላውቅም ብሎ ይክዳታል።
እንደምታዩት ፎቶዋን ይዛ ስቅስቅ ብላ እያለቀሰች እባክህ ልጄን አምጣልኝ የፈለግከውን ያክል ገንዘብ ሰጥሃለሁ አለችው። ወንድሟ እኮ ነው አያችሁ። ሰላም እስከ ዛሬ ድረስ ወንድሟ ልጇን መጀመሪያ ላይ አላውቅም ብሎ ገንዘብ ሰጥሃለሁ ስትለው ግን ልጇን አመቶ ሰጣት። ታዲያ ለምንድን ያልነቃችው? ለምንድን ሞኝ የሆነችው በዚህ መጠን? እሱ ከእሷ በቀል አለው። ሲጀመር ሰውየው ክፉ ነው። ለእሷ ብቻም ሳይሆን ያላመሰቃቀለው የሰው ህይወት የለም። አቶ በኃይሉ ግን ለገዛ እህቱ እንኳን የማይመለስ ነው። የገዛ እህቱንም ህይወት አበላሽቷል። የእህቱን ልጅም ህይወት የብሌንንም አበላሽቷል። እና ሲበዛ ክፉ ራስ ወዳድ ሰው ነው። እና ገንዘብ ሰጣለሁ ስትለው ነበረ አሁኑኑ ልጅሽን አመጣልሻለሁ። መጀመሪያ ግን የገንዘቧን ምንጭ ነበር የጠየቃት። ምን ማለት ነው? 10 ዓመት ሙሉ ታስረሽ የታመተሽ ነው ብትሰጪኝ ነው ያላት። እናም እሷ እንግዲህ ታሪኩን አጫወተችው። ወንድም አለኝ ብላ ያመጣችው ጠቀም ያለ ገንዘብ በጣም ብዙ ንብረት እንዳላት ትነግረዋለች። ያኔ በኃይሉ እንግዲህ ቶሎ ብሎ ያሰበው ምንድን ነው? እንዴት አድርጌ ነው ይህን ንብረቷን መቀማት ነው ያለው። እና እንግዲህ ምንድን ያደረገው ሀሰተኛ ልጅን የሰላምን ገንዘብ ከዛች ልጅ ጋራ ሊካፈል አስቡት። እንግዲህ አትታወቅም ያቺ ሰው እህቱ ለፍታ ፈግታ ያመጣችውን ገንዘብ አንዲትን ሰው ከጎዳና ምቶ ልጁኝና በቃ ከዚህ ድርሻ ሰጥሻለሁ ብሎ ቃልን እንግዲህ ልጅ አድርጎ ያመጣ በጣም ጨካኝ ሲበዛ ራስ ወዳድ ብቻ አይደለም። አንዳንዴ ራስ ወዳድነት አይደለም ይሄ፣ በነገራችን ላይ በጣም ክፋትም ነው ይሄ። ራሱን ወዶ ገንዘብ ወዶ ብቻ አይደለም አቶ በኃይሉ፣ ክፋትም አለበት። ከውስጡ የሚታየው ክፋት ነው፣ ተንኮል ነው። እና የእህቱን ልጅ እናቱን እያሰቃየ ቃልን አምቶ ዝቤት ልጅ አድርጎ እንግዲህ ለብዙ ጊዜ ሰላም ህይወት ላይ ሲጫወትባት ነው የኖረው። ነገር ግን አሁን ላይ ያ ነገር እንግዲህ የሚቀጥል አይመስለኝም። በኃይሉ የጎዳቸው ሰዎች እሱን ለመበቀል ብለው እንግዲህ አብረውት እየሰሩ ነበረ። አንደኛው ሳሚ ነው። በመጨረሻም እንግዲህ ሳሚ አቶ በኃይሉን ለማስጠንቀቅ ወደ አቶ በኃይሉ ስልክ ደውሎ ነበር። እሱ የደወለው ሊያስጠነቅቀው ነበር። ነገር ግን ሰላም ስልኩን ታይና ይህ ልጅ እኮ እዚህ ቀደም ቃልን ልጄን አንቋት የነበረው ሰው ነው፣ ስለዚህ እስኪ ምንድን ነው ልስማ ብላ ምን እየተካሄደ ነው ብላ እንግዲህ ስልኩን አንስታ ጉዷን ነው የሰማችው። እንኳንም ስልኩን አነሳቸው ሰላም፣ እንኳንም ስልኩን አነሳቸው ብዬ ነው የምመኘው። በእርግጥ ቸኩላ ሌላ ነገር ካደረገች አሁን ላይ እሷን ሊጎዷት ይችላሉ። ነገሮች እንዳታስታውስ ምንም እንዳታቅ ሊያደርጓት ይችላሉ። ምክንያቱም ለገንዘቧ ሲባል። እናም በዛ የተነሳ ሳሚ አቶ በኃይሉ ስልክ ላይ ደውሎ አንድ ነገር ተናግሮ ነበረ። ያችን እንደፈለገ የምትጫወትባትን እህትህን የዋህ እህትህን የእሷ ልጅ ቃል እንዳልሆነች ነግራታለሁ፣ ማታርፍ ከሆነ ከዚህ በኋላ በማለት ማስጠንቀቂያ ሳሚ ከአቶ በኃይሉ ስልክ ላይ ያስቀምጣል። ይህን ነገር እንግዲህ ሰላም ትሰማለች። በነገሩ ትደነግጣለች። ምንድን ነው የምትለዋለች ከቆየች በኋላ። እናም ሳሚ ስልኩን ዘግቶት ነበር ደንግጦ። ምክንያቱም ሰላም አልመሰለችውም ነበር መጀመሪያ ላይ። ከዘጋው በኋላ ግን ስለዚህ ያበጠው ይፈንዳ። አሁን ላይ እንግዲህ ሁሉም ነገር ግልጽ ወጥቷል። በዛውም ብሌን ልጇ እንደሆነች ልንገራት ብሎ ወደ ስልኩ እየደወለ ነበረ። ሰላም ይህን ስልክ ካነሳች ብሌን ልጇ እንደሆነች በቀላሉ የማወቅ እድሉ ይኖራታል ማለት ነው። ስልኩን ግን ሳታነሳው ሌላ ሰው ከመጣ አሁን ደግሞ ሰላም ልጇን ፍለጋ ልትገባ ነው። ነገር ግን አቶ በኃይሉ የሆነ ነገር ካላደረጋት ነው። ይህን ነገር እንዳወቀች ካወቀ በኃይሉ በፍጹም በቀላሉ ሊፋታት አይችልም። ምክንያቱም ደግሞ ቃል ይሄ ነገር እንደሰለቻትና ሰላምን ከዚህ በላይ መጉዳት እንደማትፈልግ፣ ሰላም በጣም መልካምና ጥሩ ሰው እንደሆነች ይህንን ነገር ለእሷ አይገባትም ብላ በተናገረች ሰዓት አቶ በኃይሉ ቃልን አንቋት ነበረ። እናም ድጋሚ ይህን ቃል ተናገሪና ወዮልሽ በማለት እንግዲህ ከዓላማው ውልፍት እንደማይል ማለት ነው የሰላምን የሆነ ነገር ሁሉ እስከ መውሰድ እንደማያቆም ሲናገር አይተነዋልና በዚህ የተነሳ እንግዲህ ሰላም ይሄን ነገር እውነት እንዳወቀች ካወቀ የሆነ ነገር ሊያደርጋት ይችላል ብዬ አስባለሁ። ትንሽ ያስፈራል። ሰላም ደግሞ በጣም ችኩል ናት። ነገሮችን ቶሎ አትረዳም። ነገር ግን ደግሞ ቶሎ ቸኩላ ነገሮችን የማበላሸት ነገር ታደርጋለችና እንግዲህ የሰማችው እውነት ጆሮ ጭው የሚያደርግ ነው። ሁልጊዜም በልቧ የምትጠራጠረው ነገር ነው። በእርግጥ ቃል ትክክለኛ ልጄ ለመሆኗ በጣም ያጠራጥረኛል።
ምኗም እኮ የኔ ልጅ አትመስልም፣ ግን እንዴት ነው ቃል የኔ ልጅ ልትሆን የቻለችው እያለች ሰላም በተደጋጋሚ ራሷን ትጠይቃለች። ያ ማለት ጥርጣሬው አላት ወይም ደግሞ ውስጧ ልጅ የሚለውን ነገር አልተቀበለውም። ነገር ግን ደግሞ ለ10 ዓመት አታት ርባት የነበረችው ልጅሽ ናት ተብላ ስለተሰጠች አይኗን ሳታሽና ማንነቷን ሳትጠይቅ ዝም ብላ ልጅ ብላ ተቀብላለች። ውስጧ ግን በፍጹም አልተቀበለም። እንደውም ከእሷ ይልቅ ብሌንን ባየቻት ቁጥር በልጅነቷ ትቻት የሄድኳትን ብሌንን ልጄን ትመስኛለሽ እያለች እንግዲህ በተደጋጋሚ ከእሷ ጋር ስትሆን ውስጣቸው በጣም እንደሚፈላለግ ነው የሚያሳየው። ያ ማለት እንግዲህ እናትና ልጅ ስለሆኑ ነው። እና በዚህም እንግዲህ የተነሳ ብሌንም ተመሳሳይ ስሜት እየተሰማት ይገኛል። ብሌን ለምንድን ነው አቶ በኃይሉና ቃል እናቴን እንዳላውቅ እያደረጉ ያሉት? ቃልና እናቴ ምን አገናኛቸው? ቃል ደግሞ የሰላም ልጅ አይደለችም። ምንድን ነው እየተካሄደ ያለው? ቆይ እናቴ ከአጠገቤ ቅርብስ ብትሆን ምናልባትስ እናቴ ሰላም ራሷ ብትሆንስ እያለች ብሌን ጥርጣሬዋን እንግዲህ ጀምራለች። እናቴ ራሷ ሰላምም ልትሆን ትችላለች እያለች ነው ብሌን። ያ ማለት ደግሞ በጣም ተቀርባለች ማለት ነው። እናም እንግዲህ ለዚህ ነገር ግብአት ይሆናት ዘንድ ወይም ደግሞ ጥርጣሬዋን እውነት ያደርግላት ዘንድ አንድ ነገር ማድረግ ፈልጋለች። እሱም ደግሞ ዳግምና ቃል ፍቅረኛ ማድረግ ነው። ዳግምና ቃል ፍቅረኛ ከሆኑ ምናልባት ቃል ዳግምን ከወደደችው ወይም ደግሞ እዚህ ቀደም እንደምታደርገው ሁሉ ከእሱ ጋር ስትሆን የምታደርገውን ነገር ሁሉ አታውቅም። የጠየቃትን ሁሉ ነው የምትናገረውና እንግዲህ ለዛም መረጃዎችን ከእሷ ለመሰብሰብ ሊጠቀሙባት አስበዋል። ልጅቷ ቃልን ዳግምን በጣም ነው የምትወደው ቃልና እንግዲህ በዚህ መንገድ የእናቴን አድራሻ ማወቅ እፈልጋለሁ፣ እናቴና ቃል የተያያዘ ታሪክ አላቸው እያለች ትገኛለች ብሌን። ዳግምን በሀሳቧ ተስማምቶ ወደ ቃል እየቀረበ ይገኛል። ቃልን እንደ ፍቅረኛ እየቀረባት ይገኛል። ነገር ግን ኋላ ሁለቱ ለመለያየት በጣም ከባድ ነገር ይፈጠራል። ምክንያቱም ቃል ዳግምን ስለምትወደው በድጋሚ ከሱ እየተጠቀመባት እንደሆነ ካወቀች ችግሩ በእነሱ ላይ ይብሳን ብዬ አስባለሁ። ነገር ግን ይህን ነገር ሰላም ስላየች ደግሞ ተናዳለች። በሁለታችሁም ላይ ሊጠቀም ነው እንጂ በባለፈው ጊዜ ብሌንን እወዳታለሁ ብሎ ዳግም ተናግሯል። ስለዚህ ከሱ ራቂ እያለች ትገኛለች ወይዘሮ ሰላም። እንግዲህ ውድ ቤተሰቦቼ አደራ ድራማ አሁን ላይ አጓጊነቱ በጣም ጨምሯል። በቀጣይ ክፍሎችስ ብሌን እናቷን ታውቂ ይሆን? ጥርጣሬዋንስ በደንብ ታጠነክረው ይሆን ወይስ ትተወው ይሆን የሚለው፣ ሰላምስ የሰማችውን ነገር እንዴት ትቀበለው ይሆን? በጣም አጓጊ የሆነው አደራ ድራማ ክፍል 40 እንግዲህ የዛሬው ይህን ይመስል ነበረ። በሌላ በክፍል 41 እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።